የተከበራችሁ ተመልካቾቻችን እንደምንላችኋል። ይህ የአፍሪካን ሬኔሳንስ ቴሌቪዥን የቅዳሜ ዜና ሰዓታችን ነው። በቅድሚያም የዕለቱን ዋነኛ ጉዳይ እንነግራችኋለን። የሶስቱ የቀንዱ ወሳኝ ሀገራት መሪዎች በጅጅጋ ሲተቃቀፉ መታየታቸው የበርካቶችን ቀልብ ስቧል። በዝርዝር የምንመለከተው የዕለቱ ዋነኛ ጉዳያችን ይሆናል። የኢትዮጵያው ሰው ጠቅላይ ሚኒስትር አብይ አህመድ አሊ ኢትዮጵያ አድገው ጅቡቲን በፕሬዝዳንትነት የሚመሯት ኢስማኤል ኦማር ጊሌና የጥንቷን የኢትዮጵያ ግዛት ሶማሊያን በፕሬዝዳንትነት የሚያስተዳድሯት ሐሰን ሼክ መሐመድ በኢትዮጵያ ሶማሌዎች መዲና ጅጅጋ ሲንሸራሸሩ ውለዋል። ሶስቱ የቀንዱ ቁልፍ ሀገራት መሪዎች በሶማሌ ምድር ላይ መገናኘታቸው በዲፕሎማሲው አካባቢ ከፍተኛ ትኩረትን ስቧል። እንዲህ ያለው ወዳጅነት በሶስቱም ሀገራት ለሚኖሩ ሶማሌዎች የምስራች ይመስላል። ነገሩን ከፖለቲካ ባሻገር ብንመለከተው ራሱ የኢትዮጵያ መንግስት ለሶማሌ ማህበረሰብ የሰጠው ትኩረት በሸበሌ ወንዝ ላይ በገነባቸው አዳዲስ ልማቶች የሚገለጽ ሆኖ እናገኘዋለን። ሁለቱን የኢትዮጵያ ጎረቤት ሀገራት መሪዎች በጅጅጋ ያገናኟቸው አብይ ከገበታ ለትውልድ ወሳኝ ፕሮጀክቶች መካከል ሁለተኛውንና በ385 ሄክታር መሬት ላይ ያረፈውን የሸበሌ ሪዞርትን መርቀን ለአገልግሎት አብቅተናል ስለማለታቸው የኢትዮጵያ ፕሬስ ድርጅት አስነብቧል። ጠቅላይ ሚኒስትሩ አክለው ይህ ሪዞርት መዝናኛ ስፍራ ብቻ ሳይሆን የዘመናዊ ስነ ህንጻ ጥበብን ከሶማሌ ክልል ባህላዊ ሴት ጋር አቀናጅቶ የያዘ የታሪክ ማህደር ነው በማለት ስራውን አወድሰውታል። መላው ኢትዮጵያ ልምድ ከዚህ እንዲወስድ እንደዚህ ያለው የጸዳ ለልጆች የሚሸጋገር የቤት ግንባታ ልምምድና ባህል መስፋት እንዳለበት በድጋሚ እኔና የጎረቤት ሀገራት መሪዎች ዛሬ ስንመጣ አይተን የተደሰትንበት የተደነቅንበት ትልቅ ስራ ስለሆነ የሶማሌ ክልል ነዋሪዎች በሙሉ ይህንን መልካም ልምዳችሁን ወደ ሁሉም ክልሎች እና ጎረቤት ሀገሮች እንድታስፋፉ አደራ ልላችሁ ፈልጋለሁ። ይሄኛው የጠቅላይ ሚኒስትር አብይ መልእክትና የሶስቱ መሪዎች የጅግጅጋ ጉብኝት እንዲሁ ሲታይ ተራ ወዳጅነት ይመስል ይሆናል። ነገር ግን በጥልቀት ሲገመገም ይህ መገናኘት በቀንዱ አካባቢ እየተቀየረ ያለውን የኃይል ሚዛን የሚያመለክት የፖለቲካ መልእክት አለው። ኢትዮጵያ እንደ ክልላዊ ፈርጣማ ኃይል ሚዛኗን ለማጠናከር እየተንቀሳቀሰች ሲሆን፣ ጅቡቲና ሶማሊያ ደግሞ ከዚህ ትስስር የኢኮኖሚና የደህንነት ጥቅም ለማግኘት እየሞከሩ ነው። በተለይ ጅጅጋን እንደ መድረክ መምረጥ የሶማሌን ክልል እና ህዝብ ከዳር ወደ መሃል ፖለቲካ እየመጣ መሆኑን ኢትዮጵያም ክልሉን ወደ ክልላዊ ዲፕሎማሲ ማዕከልነት ለመቀየር እየሰራች መሆኗን ያሳያል። ከሶስቱ መሪዎች መተቃቀፍ ጀርባ ያለው ሌላ ታላቅ ጉዳይ የደህንነት አጀንዳ ነው። የቀንዱ ራስ ምታት የሚባለው አልሸባብ የድንበር ስጋቶች፣ በጥቅሉ የአፍሪካው ቀንድ አለመረጋጋት ሶስቱን መሪዎች ወደ አስገዳጅ ትብብር እየገፋፋቸው ይመስላል። በዚሁ ጉብኝት ጠቅላይ ሚኒስትር አብይ አህመድ የሸበሌ ሪዞርትን መርቀው ሲከፍቱ ይህ ፕሮጀክት መዝናኛ ብቻ ሳይሆን የታሪክና የባህር ማህደር ነው ማለታቸው ሶማሌ የኢትዮጵያ ታሪክ እምብርት መሆኑን ለመግለጽ ሳይሆን አይቀርም። ተንታኞች እንዲህ ያሉ የልማት ፕሮጀክቶች የኢኮኖሚ ስራ ብቻ አይደሉም ይላሉ። ይልቅስ የፖለቲካ መልእክት ማስተላለፊያ መሳሪያም ናቸው። መንግስት ልማት፣ ሰላም፣ አንድነት የሚል ትርኢት ማሳየት ሲያበዛ ማህበረሰብ በተስፋ ይሞላል። በሀገር ውስጥ ያለው የፖለቲካ ጫና፣ የኢኮኖሚ ችግርና የጦርነት መንፈስ በልማት ወሬዎች ይሸፈናል። ያን ጊዜ ጠመንጃ የሚወዘውዙ ኃይሎች በማህበረሰቡ ዘንድ መናቅ ይጀምራሉ። ለዚህም ይመስላል የፖለቲካ ጉዳዮችን አበጥረው የሚጽፉት ሀብታሙ አለባቸው ልማት የተቆጣን ህዝብ ከቁጣው ያበርደዋል ሲሉ የሚደመጡት። የኢትዮጵያ መንግስትም በቅርቡ ያመጣቸውን የልማት ስኬቶች እንደ መተንፈሻ እየተጠቀመ ከህዝብ ጋር ለመግባባት እየጣረ መሆኑን የሚጠቅሱ ቁጥራቸው ቀላል አይደለም። ስለዚህ የጅጅጋው ስብሰባ የወዳጅነት ፎቶ ብቻ ሳይሆን የቀንዱ ዘመዳሞች የዛሬና የነገ ፖለቲካ ካርታ የሚሳልበት መድረክ መሆኑን በሙሉ ልብ መናገር ይቻላል። ከዓመታት በፊት ኢሳያስ አፈወርቂ አብርሃ፣ የሶማሌው ፎርማጆና ጠቅላይ ሚኒስትር አብይ አህመድ አሊ በተለይ በጎንደር እንደ ጅግጅጋ ያለ አዲስ ነገር አሳይተው ነበር። ኢትዮጵያን ማዕከል አድርገውም ወደ ኮንፌዴሬሽን የሚያድግ ወዳጅነት ይመሰርታሉ መባሉ ይታወሳል። በሂደት ግን ኢሳያስ አፈወርቂ አብርሃ የሳህል ትዝታቸው ተቀስቅሶባቸው ከኢትዮጵያ መንግስት ጋር ተጋጩ። ጠቅላይ ሚኒስትር አብይ አህመድም በሰሞኑ አካሄዳቸው ከቀጠሉ ኢትዮጵያ፣ ሶማሊያና ጅቡቲ የሚተሳሰሩበት የቀንዱ ኮንፌዴሬሽንን የሚፈጥሩ ይመስላሉ። ይህ ደግሞ ግርማዊነታቸው ቀዳማዊ አፄ ኃይለ ሥላሴ፣ ኳሜ ንክሩማ፣ ጁሊየስ ኔሬርና የአሁኑ የአፍሪካ አባቶች የሚባሉት ሁሉ ተመኝተውት በእድሜ ማጣት ሳያሳኩት የቀረ ወርቃማ ህልማቸው ነው።
ወደ ትግራይ ክልል የሚደረጉ የኢትዮጵያ አየር መንገድ በረራዎች መቋረጣቸውን ተከትሎ የጊዜያዊ አስተዳደሩ ፕሬዝደንት ይፋዊ የስራ ጉዞዎች ሳይቀር መስተጓጉላቸው እየተነገረ ነው። የትግራይ ጊዜያዊ አስተዳደር ፕሬዝደንት ጀነራል ታደሰ ወረደ በረራ በመሰረዙ ምክንያት ወደ አዲስ አበባ ሊያደርጉት የነበረው ጉዞ ሳይካሄድ መቅረቱን አረጋገጡልኝ ብሎ አዲስ ስታንዳርድ አስነብቧል። በመቀሌው አሉላ አባ ነጋ አውሮፕላን ማረፊያ ያለው የበረራ ክንውን ቢቆምም የአየር መንገዱ የቲኬት ቢሮ ግን ከፍቶ ነው አገልግሎት መስጠቱን ቀጥሏል። ምንም የተነገረን ነገር የለም፣ ነገር ግን አገልግሎት መስጠታችንን ቀጥለናል ሲሉ አንድ የአየር መንገዱ የትኬት ቢሮ ኃላፊ ለአዲስ ስታንዳርድ ነግረውታል። ኃላፊው አክለውም በበረራ ትኬት ማስያዣ ስርዓቱ ላይ በረራዎች እንደሚኖሩ ቢታይም በረራዎች ስለሚጀምሩበት ሁኔታ እስካሁን ምንም አይነት ይፋዊ የስራ መመሪያ እንዳልደረሳቸውም ገልጸዋል። ኤኤፍፒ የዲፕሎማቲክ ምንጮችን ጠቅሶ የበረራው መቋረጥ በትግራይ ክልል አንዳንድ አካባቢዎች በፌዴራል ኃይሎችና ትግራይ ተቃዋሚዎች መካከል ከተቀሰቀሰ ግጭት ጋር የተያያዘ መሆኑን ዘግቧል። የኢትዮጵያ አየር መንገድ ቀደም ሲል በክልሉ ጦርነት በነበረበት ወቅት በረራዎችን አቋርጦ እንደነበር አይዘነጋም። በሰኔ ወር 2013 ዓ.ም የትግራይ ኃይሎች መቀለን ከተቆጣጠሩ በኋላ ወደ ክልሉ የሚደረጉ በረራዎች ለ18 ወራት ተቋርጠው በታህሳስ 2015 ዓ.ም ነበር ዳግም የጀመሩት። በሌላ በኩል አንዳንድ የደቡብ ትግራይ አካባቢዎች የትራንስፖርት እንቅስቃሴ መስተጓጎል መኖሩም ተገልጿል። በወልዲያ ቆቦ፣ አላማጣ መስመር ያለው የትራንስፖርት እንቅስቃሴ የተገደበ መሆኑን እንዲሁም በትግራይና አካባቢው የሰዎች መፈናቀል፣ የወታደራዊ ኃይል ዳግም ስምሪትና የባንክ አገልግሎት መገደብ መኖሩም ታውቋል። አንድ የአካባቢው ነዋሪ እንደገለጸው ትላንት አርብ ጠዋት ድረስ ከወልዲያ ቆቦ በኩል በዚያው ሲጓዙ የታዩት 2 ጭነት ተሽከርካሪዎች ብቻ ሲሆኑ አነስተኛ የህዝብ ትራንስፖርት አገልግሎቶች በቆቦ ዋጃና አላማጣ መካከል እየሰሩ እንደሚገኝም ገልጿል። ምንጩ አክሎም የሚሊሻ አባላት፣ የቀበሌ አመራሮችና ሌሎች ግለሰቦች አላማጣን ለቀው ወደ ቆቦ እየተፈናቀሉ መሆኑንም ገልጿል። በባላ በጨርጨርና ዋጃ የነበሩ ሰዎች ወደ ቆቦ፣ በኮረም የነበሩት ደግሞ ወደ ሰቆጣ መፈናቀላቸው ተገልጿል። ወታደራዊ እንቅስቃሴን በተመለከተ ቀደም ሲል በአላማጣ ሰፍሮ የነበረው የፌዴራል መከላከያ ሰራዊት ወደ ጮቤ አካባቢ እየተንቀሳቀሰ ሲሆን የፌዴራል ፖሊስ ኃይሎችም ወደ ወልዲያ አቅጣጫ መሄዳቸው ተነግሯል። በትግራይ የሚንቀሳቀሱ በርካታ የተቃዋሚ ፖለቲካ ፓርቲዎች በክልሉ ዳግም ግጭት ሊቀሰቀስ እንደሚችል በማስጠንቀቅ የፕሪቶሪያዊ ሰላም ስምምነት ተከታታዮችና ዋስትና ሰጪዎች አስቸኳይ የመከላከያ እርምጃ እንዲወስዱ በተናጠል በጻፉት ግልጽ ደብዳቤ ጥሪ ማቅረባቸው ታውቋል። ሳልሳይ ወያነ ትግራይ በደብዳቤው ክልሉ ሊከላከል በሚቻል አደጋ አፋፍ ላይ ይገኛል ሲል ያስጠነቀቀ ሲሆን እየናረ የመጣው ወታደራዊ ፍጥጫ በ2022 እንደ ፈረንጆቹ አቆጣጠር የተገኘውን ሰላም ሊያፈርስ እንደሚችል ገልጿል። ፓርቲው የትግራይ ሕዝብ ከዓመታት ጦርነትና ሰብአዊ ቀውስ በኋላ ካለፈው በከፋ ሁኔታ ሊጎዳ የሚችል አዲስ ግጭት ሊጋረጥበት እንደሚችልም አመላክቷል። የመከላከል እድሉ በፍጥነት እየጠበበ ነው ያለው ፓርቲው ዝምታው ወደ ጦርነት የሚደረገውን ጉዞ በማመቻቸት በትግራይና በምስራቅ አፍሪካ ቀጠና ላይ የማይቀለበስ ጥፋት ሊያመጣ እንደሚችል አስጠንቅቋል። በተመሳሳይ የትግራይ ነጻነት ፓርቲ በህወሓትና በፌዴራል መከላከያ ሰራዊት መካከል ያለው ውጥረት መባባሱ ለሰላም ስምምነቱ ከባድና አፋጣኝ ስጋት መሆኑን ገልጿል። የፕሪቶሪያው ስምምነት ግጭቶችን በይፋ ቢያስቆምም አፈጻጸሙ ዝግተኛ፣ ወጥ ያልሆነና በቂ ክትትል የማይደረግበት መሆኑ ለመተማመን መሸርሸርና ለወታደራዊ እንቅስቃሴዎች መጨመር ምክንያት ሆኗል ብሏል። በሌላ በኩል ትግራይ ዲሞክራሲያዊ ስምረት በአጭሩ ስምረት ተብሎ የሚጠራው የነጌታቸው ረዳ ፓርቲ ባወጣው መግለጫ የፕሪቶሪያ የሰላም ስምምነት ሙሉ በሙሉ ተፈጻሚ እንዲሆን ዓለም አቀፉ ማህበረሰብ ሁሉን አቀፍ ጫና እንዲያደርግ ጥሪ አቅርቧል። ፓርቲው በህወሓት ውስጥ የሚገኝ የወንጀል ቡድን ሲል የጠራውን አካል ከባድ መሳሪያዎችን ያካተተ መጠነ ሰፊ ወታደራዊ ጥቃት ለመሰንዘር ዝግጅት እያደረገ ነው በማለት የከሰሰ ሲሆን ይህ ወታደራዊ ዝግጅት ወደ አማራና አፋር ክልሎች ሊዘልቅ እንደሚችልም ስጋቱን ገልጿል። የተቃዋሚ ፓርቲዎቹ መግለጫ የወጣው በሰሜን ኢትዮጵያ ውጥረት በነገሰበት ወቅት ነው። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ትላንት አርብ በሰጡት መግለጫ ሁሉም ወገኖች ከፍተኛ ትዕግስት እንዲያደርጉ በማሳሰብ በፕሪቶሪያው ስምምነት የተገኙ ድሎችን አደጋ ላይ የሚጥሉ ድርጊቶችን እንዳይፈጸሙ አስጠንቅቀዋል። በትግራይ ክልል የተለያዩ አካባቢዎች በፌዴራል ኃይሎችና በትግራይ ታጣቂዎች መካከል ግጭቶች መከሰታቸውን የሚጠቁሙ ዘገባዎች መውጣታቸውን ተከትሎ በክልሉ ያለው ስጋት እያየለ መጥቷል። ውድ ተመልካቾቻችን አሁን ደግሞ ከውጪ መርጠን ወደ ያዝነው ጉዳይ እንሻገራለን። የአሜሪካው የፍትህ መስሪያ ቤት ለዓመታት ሲያካሂድበት የነበረውን ምርመራ ተከትሎ የኤፕስቲን ፋይሎች በሚል ስም የሚታወቀውን ሰነድ ይፋ ማድረጉ ዓለምን እያነጋገረ ነው። በዚህ የቅሌት ማህደር ውስጥ የአሜሪካ የአሁኑ ፕሬዝደንት ዶናልድ ጁኒየር ትራምፕ ስም ተጠቅሶ መገኘቱ በአገሪቱም ሆነ በዓለም አቀፍ ዲፕሎማሲና ፖለቲካዊ መድረኮች ላይ ታላቅ ውይይትን አስነስቷል። የእንግሊዝና የአሜሪካ መገናኛ ብዙሃን በስፋት እየዘገቡት ባሉት በዚህ ሰነድ አሜሪካን
እንደገና ታላቅ አደርጋታለሁ የሚል የፖለቲካ መሪ መልእክታቸው የሚታወቁት ትራምፕ ስማቸው ተጠቅሶ መገኘታቸው በውጭው የፖለቲካ እንቅስቃሴያቸው ላይ እንቅፋት እንዳይሆንባቸው ስጋትን ፈጥሯል። ነገር ግን የተለያዩ ዘገባዎች እንደሚያመለክቱት ትራምፕ በኤፕስቲን ፋይሎች ውስጥ በስም ተጠቅሰው ቢገኙም ይህ መጠቀስ በቀጥታ ለወንጀል ተጠያቂነት የሚያበቃ ማስረጃ እንዳልሆነ በግልጽ ተጠቁሟል። ትራምፕ ወደ ፖለቲካ መድረክ ከገቡ ጊዜ ጀምሮ ከቅሌት ጋር የተያያዙ ዜናዎች በተደጋጋሚ እንደሚከተሏቸው ይታወቃል። በሀገሪቱ ፍርድ ቤቶችም በርካታ ጊዜያት ተከሰው መከራከራቸውም የሚታወስ ነው። በዚህ ጉዳይ ደግሞ ስማቸው ከወሲብ ወንጀል ጋር በተገናኘ ተጠያቂ ተብሎ ከታሰረው ጄፍሪ ኤፕስቲን የቅሌት ሰነድ ውስጥ መጠቀሱ በፖለቲካ መንገዳቸው ላይ ኪሳራ ሊያመጣባቸው ይችላል የሚል ግምትን እያስነሳ ነው። የተወደዳችሁ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የቅዳሜ ዜና ሰዓታችን ያጠናቀርንላችሁ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እናመሰግናለን። መልካም ጊዜ